ተስፋ ሲታመም ምን እናድርግ? ተስፋስ እንደሚታመም እናውቅ ይሁንን? በሰሞኑ በአካባቢያችን በአገራችን በተፈጠረ በአንድ ወጣት ህይወት ማለፍ ላይ የሰማነው ዜና ልባችንን እጅግ ሰብሯል። ወጣት ሄንሴን ተፈሪ ትባላለች። በለቀምቴ በኒውጀርሲ ኮሌጅ BSN ነርሲንግ ተማሪ ነች። ይቺ ወጣት የ4ኛ ዓመት ተማሪ ሆና በመጨረሻ ላይ የኤግዚት ፈተና ወይ ደግሞ የመውጫ ፈተና ለመፈተን ትምህርት ቤቱ ያቀረበላትን የ15,000 ብር ክፍያ ቅድሚያ ክፍያ ስላጣች ይቺ ልጅ ይህንን ካልከፈለች ይህን ገንዘብ ካልከፈለች ፈተናውን ለመውሰድ እንደማትችል በዛም ደግሞ ፈተናውን ካልወሰደች ደግሞ ትምህርቱን ጨርሳ በአካባቢዋ ወይም በምትፈልገው ሙያ በዚህ ትምህርት ሙያ ትምህርቷን ለመውሰድ ማለት ቀጣይ ስራዋን ለመከተል እንደማትችል በተረዳች ጊዜ ወጣት ሄንሴን ተፈሪ ህይወቷን ለማለፍ ህይወቷን እንዲያልፍ አድርጋለች። የትምህርት ክፍያው በጣም አስፈላጊ ነው፣ መክፈል ነበረባት። ባለመክፈሏ ደግሞ ፈተናውን እንደማትፈተን በተረዳች ሰዓት ላይ ውስጧን በከፍተኛ ተስፋ መቁረጥ በጭንቀት እንደተሞላ መረዳት ይቻላል። ከወሰነችው ውሳኔ አኳያ የዚች ወጣት ህይወት ማለፍ እጅግ አሳዛኝ የህይወት ተሞክሮ ነው። ለዚች ወጣት የህይወት ማለፍ ወይም ሱሳይድ ወይም ራሷን የማጥፋት ምክንያት 15,000 ብር ቢሆንም ነገር ግን የዚች ብላቴና ተስፋ መቁረጥ ከዚህ በኋላ ህይወት እንደሌለ ተስፋ በመቁረጧ የማህበራዊ ስነልቦና ጫና በህይወቷ ተፈጥሮ በመጨረሻም ላስከፊ ውሳኔ እንድትደርስ አድርጓታል። ወገኖቻችን ሰው ያለ ምግብ 40 ቀን ያለ ውሃ 3 ቀን ያለ አየርም 8 ደቂቃ ያህል መኖር ይችላል። ነገር ግን ያለ ተስፋ 1 ሰኮንድ ብቻ እንደሚኖር ብዙ ጥናቶች ብዙ አባባሎች ይህንን ያረጋግጣሉ። ታዲያቺ ተማሪ ወጣት ተስፋ ስላጣች ስለነገ ህይወቷን በዚህ አይነት አሳዛኝ መንገድ ለማጣት ተገዳለች። ወገኖቼ ያለ ተስፋ መኖር እጅግ ከባድና አእምሮን፣ ስሜትን እንዲሁም አካላዊ ጤናን የሚጎዳ ከባድ ፈተና ነው። ለዚህ በርዕሳችን ላይ እንደተናገርነው ተስፋ ሊታመም እንደሚችል እናውቅ ይሁንን ያልነው። አዎ ተስፋ ይታመማል። የምንፈልገው ነገር የጓጓንበት ነገር ሲጨልም በነገ ላይ ትኩረት፣ ብርሃን፣ እድል ስናጣ በህይወታችን ተስፋ እንቆርጣለን። ይሄ ደግሞ ወደ ተስፋ መታመም ወይ ደግሞ ወደ ተስፋ ቢስነት ህይወታችንን ያስገባል። እንደዚች ወጣት ብዙዎቻችን በተለያየ መንገድ ያለ ተስፋ እየኖርን ህይወታችንን በብዙ አስቸጋሪ የአእምሮ ጤንነት ችግር ውስጥ ልናገኝ እንደምንችል ልንረዳ ይገባል። ያለ ተስፋ መኖር እጅግ ከባድ ህይወት ነው። ስሜትን፣ አእምሮን፣ አካላዊ ጤንነትን እጅግ ይጎዳል። ተስፋ መቁረጥ ለጭንቀት ወይም ለዲፕሬሽን እና ለብቸኝነት ስሜት የሚዳርግ ሲሆን አልፎ ተርፎ ደግሞ እንደዚች ወጣት ህይወታችንን አሳልፈን ለሞት እንድንሰጥ ያደርገናል በራሳችን እጅ። ስለዚህ ወገኖቼ ከዚች ወጣት አንድ ነገር እንማራለን። ተስፋ ሊታመም ይችላል። ታዲያ ተስፋችን ሲታመም ምን ማድረግ ይገባናል? በዚህ ጉዳይ የራሴ ሙያ ምክር ባጭሩ ላካፍላችሁ ፈልጋለሁ። ተስፋን ለመገንባት ተስፋችን በሚታመምበት ሰዓት ላይ ምን ማድረግ እንዳለብን በጥንቃቄ ይህንን ሙያ ምክር እንድትሰሙን አደራ እንላለን። የመጀመሪያው አንድ ነገር ማድረግ ያለብን ትንንሽ ግቦችን ወይም ሾርት ተርም ፕላኖችን አጫጭር እቅዶችን በህይወታችን ላይ ማዘጋጀት ተስፋችንን የበለጠ ለማደስ ለመገንባት እድል ይሰጠናል። በየዕለቱ ብዙ ነገሮችን ልንሰራ እንፈልጋለን። ትልልቅ ግቦችን ልንፈጽም እንፈልጋለን። እነዛን ትልልቅ ግቦች መፈጸም በማንችልበት ሰዓት ላይ ለትልልቆች ግቦቻችን ትንንሾች የየዕለት ተዕለት እቅዶቻችን መጋቢ ናቸውና ከትልልቁ እቅዶቻችን ይልቅ
ትንንሾቹ እክሎች የዕለት ተዕለት ህይወት እክሎቻችን ላይ ትኩረት ማድረግ ተስፋችንን ለመገንባት ለማደስ እድል ይሰጣል። ሁለተኛው አሁን ላይ ማተኮር ወይም ፎከስ ኦን ዘ ፕሬዘንት፣ ዛሬ ላይ ማተኮር፣ አሁን ያለንበትን ህይወት ላይ ማተኮር። አዎ ተስፋ ስለ ነገር ሊሆን ይችላል። ተስፋ ስለ ቀጣይ ከዚች ደቂቃ በኋላ ስላለች የህይወት መንገድና ማንነት ሊሆን ይችላል። በዛ ጉዳይ ላይ ከማተኮር ይልቅ አሁን በዚህ ደቂቃ በዚህ ሰከንድ ላይ ላለን የህይወት ማንነት፣ የህይወት እንቅስቃሴና ተግባር ትኩረት መስጠት፣ አሁን ያለንበትን ህይወት አፕሪሺየት ማድረግ፣ ማድነቅ። ምናልባት አሁን እየበላ ሊሆን ይችላል፣ አሁን እየጠጣ ሊሆን ይችላል፣ አሁን እየተነፈስን ሊሆን ይችላል፣ አሁን ከሌሎች ሰዎች ጋር ልንገናኝ እንችላለን፣ አሁን የምንተኛበት፣ ምንበላው፣ ምንጠጣው፣ ምንለብሰው ሊሆን ይችላል። እዚህ ላይ ማተኮር ተስፋችንን ለመመገብ ትልቅ አቅም ይሰጠናል። ተስፋ እንዳንቆርጥ፣ ስለ ነገ ተስፋ እንዳንቆርጥ አቅም ይሰጠናል። ስለዚህ አሁን ላይ እናተኩር። ሌላው ማህበራዊ ድጋፎችን ወይም ማህበራዊ እገዛዎችን መፈለግ በጣም ያስፈልጋል። ተስፋን ሊመግብልን፣ ተስፋችንን ሊያድስልን ከሚችለው አንደኛው ነገር የሌሎችን እገዛ መጠየቅ። ጓደኞች፣ የቤተሰብ አካሎች፣ የማህበረሰብ አካላቶችን የነሱን ድጋፍ መጠየቅ ያስፈልጋል። ዝም አለማለት ጥሩ ነው። ተስፋ በምናጣበት ሰዓት ላይ ከዚህ በኋላ ተስፋ የለም፣ ከዚህ በኋላ የመኖር እድል የለኝም ብሎ ማሰብ ሳይሆን ሌሎችን ለማማከር፣ ከሌሎች ጋር ለመነጋገር፣ የሌሎችን እገዛ ለመፈለግ መንቀሳቀስ ተስፋችንን ለመገንባት ትልቅ እድል ይሰጠናል። ሌላው በህይወታችን ላይ አዲስ የህይወትን ትርጉም መፈለግ፣ finding a new meaning for life እንደሚባል ማለት ነው። ምንድን ነው ዛሬ አሁን ትላንት ነገ ማስበው ህይወት ጉዳይ ትርጉም የለውም ካልን ለዛሬው ወይም ደግሞ ለሚቀጥለው ህይወታችን ማንነት ላይ አዲስ ትርጉም መፈለግ እጅግ አስፈላጊ ነው። ከዚህ ባለፈ ተስፋችን ለመገንባት፣ ተስፋችን ለማደስ እና ለማከም የሚጠቅመን ነገር ደግሞ መንፈሳዊ ግባቶችን ከምንም በላይ መፈለግ ያስፈልገናል። ያለንበት ዓለም መንፈሳዊ ግባቶችን የሚክድ ቢሆንም ነገር ግን እኛ መንፈሳዊ ዓለምን የማንክድ ስለሆነን መንፈሳዊ ዓለሞች ውስጥ ራሳችንን ማስገኘት ይገባናል። ከእምነት ተቋሞች፣ ከእምነት አባቶች፣ ከእምነት ወንድሞችና እህቶቻችን ጋር ከነሱ ግባቶች፣ መንፈሳዊ ግባቶች መጠየቅ ተስፋችን ለመገንባት፣ ተስፋችን ለማደስ እድል ይሰጠናል። ምናልባት እቺ ወጣት ህይወቷን በዚህ ሁኔታ ከማጣቷ በፊት እነዚህን ሙያዊ ምክሮች እና እገዛዎች ብታስተውል ኖሮ ምናልባት የወሰነችውን ውሳኔ ሳትወስን ቀርታ ዛሬ በህይወት ትኖር ይሆንን ብለን መጠየቅ ያስፈልጋል። ስለዚህ ሌሎቻችን ተስፋችን እንደሚታመም እንወቅ። ተስፋችን ለመገንባት፣ ተስፋችን ለማደስ እንንቀሳቀስ። ተስፋ በነፍሳችን ውስጥ ያለ የህይወት አንደኛው እይታና ማንነት ስለሆነ ተስፋችንን ለመገንባት እንንቀሳቀስ። ስለዚህ ተስፋችን በሚጎዳበት ሰዓት፣ በሚታመምበት ሰዓት እባካችሁ እነዚህ ሙያዊ ምክሮች ተጠቀሙ። እገዛን ፈልጉ፣ ዝምታውን አቁሙ። ስላዳመጣችሁ እናመሰግናለን። ወንድማችሁ ዶክተር አበባየሁ አበበ ገበየሁ ነኝ ከኢስት አፍሪካን ዌልነስ ኤንድ ሪሶርስ ሴንተር። እንደገናም ደግሞ አስተዋጽኦ ይስጣልምላቸውን ሙያዊ ምክሮቻችንን በዚህ ቦታ ላይ እናስተላልፍላችኋለን። ስላዳመጣችሁ እናመሰግናለን።